የፈረንጅ እርሾ ነፋ፣ በቃ ነፉት። ምን አባቱ ፈልጎ ነው የሚደውልልኝ? ኧረ አንተ ምን አይነት ጉድ ውስጥ ነው የከተትከኝ? ከድር ቤት ነው እንዲያመጣችሁ። እባክህ ዝም በል። ስማ ደግሞ ወሬያቸው አቡቹን ልልክልህ ነው። ተዘጋጅ። እሺ በቃ ላቁ። አፍጥኖሽ ምግብ አዘው ምናምን አለመቀፈላቸው ራሱ እነሱ ነው። ኧረ አባ የምሳ ነገር አለሽ? እርቦኝ ነው። ገና ልጅ አይደለ? ሰርታ አትበላም እንዳሰጠው። እሺ እኛ ራሳችን እኮ ነን መስራት የሚችለውን ከመደገፍ ይልቅ እየነፈቅ እንደዚህ አይነት ትውልድ የምንፈጥረው። እንዲያስማት ወደ መላእክት ሀዬ ቻማቹ ፏበሉ። ሰውየው ተልኮ አይደለ እንዴ? ምንድነው ሊያስጠጣው ነበር። ቆንጆ ምሳል ጋብዛችሁ ግን ሰርፕራይዝ ስለሆነ እናንተ እንድትሰሙ አልፈልግም። እናንተ እጃችሁን ታጠቡ፣ እኔ ልዘስ። I have a big surprise። ኦኤምጂ በጣም ደስ ይለናል። ተነሽ ታጥበን እንምጣ። ኦኤምጂ እንደዚህ ኦኤምጂ ምናምን አመት እኮ ነው የቆየሽበት። እና እኔ ነኝ የምበላው። ብር እንደሚያስፈልግ ታውቂያለሽ። ሁለታችሁም አትበልቱ። ምን እሱ ይበላችኋል ሁለታችሁ ነው። ደህና ሰንብቻ አበባዬ ቦርሳዬ ታጠበ። አይሱስ ጓደኛዬ አሁን እንዴት ነው? አምሮብኛል። አይ ነይ አሁን እንሂድ በእናትሽ። ነግሬሽ ነበር ሲጀመር አንቺ ምንም አልሰማም አልሽኝ። ወይኔ ሁሌ ነግርሻለሁ። ምን ታካብጃለሽ? ባዶ ቦርሳ ነው ያለሽ። ምን አለሽ ለነገሩ? ቤት አቢስቲን የለሽ። ገድኩ ብላ ሊበላ ማሬ ወለላ። እንደዚህ ነው እንጂ የአንዱን ቦርሳ አምጪ። ለነሱ ሳላዝ ነው አንተ ሊበሉ ነበር። ማሬ ወለላ አየህ፣ ለበላይም የበላ ያለው ወንበሩ ሰው አለው። ሁለተኛ እድላቸውን ሊሞክሩ ነው። አለው ነው የምትሉት? የለውም ነው የምትሉት? ተያይተው አሁን ይሄንን ደግሞ ሊያጥቡ ነው ማለት ነው ተረኛ። እሱም እንዳያጥባችሁ እንጂ ለነገሩ ከዚህ በኋላ የምትሰጡት ነገር የላችሁም።